ውድ የቻናላችን ተከታታዮች በዚህ ቪዲዮ በአፍሪካ ቀንድ የተፈጸሙ ወሳኝ ክስተቶችን ማለትም ሶማሊያ በኢትዮጵያ ላይ የፈጸመችውን ወረራና የምስራቁን ጦርነት እንዲሁም በሰሜኑ ግንባር የተካሄዱትን ዘመቻዎች እናይበታለን። ይህ ታሪክ ለአስርተ ዓመታት የኢትዮጵያን ወታደራዊ ፖለቲካዊና ማህበራዊ ይዘት ቀይሮት ቆይቷል። ከታሪካዊ ማስረጃዎች ተነስተን ደረጃ በደረጃ እናያቸዋለን። ከ1967ቱ የኢትዮጵያ አብዮት በኋላ አገሪቱ በተለያዩ ውስጣዊ ችግሮች ተወጥራ ያለ የሶማሊያ መንግስት ይህን እንደ ጥሩ አጋጣሚ ተጠቅሞ ጦሩን በመላክ በምስራቃዊ የኢትዮጵያ ክፍሎች ላይ ወረራ ፈጸመ። ይሁን እንጂ በኢትዮጵያን ጀግንነት ሽንፈት ደርሶበት የሶማሊያ ጦር ተዋርዶ ከኢትዮጵያ ግዛቶች ወጣ። በሰሜኑ ግንባር ሻዕቢያና ጀብሃ አብዛኛውን የኤርትራ ክፍል ተቆጣጥረው አስመራን ለመያዝ ከ15 እስከ 20 ኪሎ ሜትር ቀርቷቸው እያለ በጦር ሰራዊት ርብርብ ድል ተገኝቶ አስመራን ከከበባ ነፃ ለማውጣትና ከናቅፋ በስተቀር ሌሎቹን የኤርትራ ስፍራዎች ከሻዕቢያና ጀብሃ ኃይሎች ቁጥጥር ነፃ እንዲወጡ ማድረግ ተችሏል። የሶማሊያ ጦር በሐምሌ 6 ቀን 1969 ዓ.ም የኢትዮጵያን ምስራቃዊ ወሰን ጥሶ በመግባት ወረራ ፈጸመ። የወቅቱ የሶማሊያ ፕሬዝዳንት የነበሩት መሐመድ ዚያድ ባሬና ተከታዮቻቸው ታላቂቷን ሶማሊያን የመፍጠር ዓላማን አንግበው ነበር። በዚህ ወቅት ኢትዮጵያ ውስጣዊ አለመረጋጋት ሰፍኖባት ውጥረት ውስጥ ስለነበረች የሶማሊያ ወታደሮች ይህን እንደ ጥሩ አጋጣሚ ተጠቅመው በምስራቅ ኢትዮጵያ በኦጋዴን ክልልና በአፋር ጠረፋማ ስፍራዎችን በወረራ ያዙ። ወረራቸውን በማስፋት 90% ከመቶ የሚሆኑትን በኦጋዴን ክልል ውስጥ ያሉ ስፍራዎችን ተቆጣጠሩ። እንደ ጎዴ፣ ቀብሪ ደሃር፣ ዋርዴር፣ ደገሃቡር፣ ፊቅና ጅጅጋ ያሉትንም ትልልቅ ከተሞች ያዙ። በአጠቃላይ ከ15 እስከ 18 የሚደርሱ ምስራቃዊ ስፍራዎችን በቁጥጥራቸው ስር አዋሉ። ወረራቸውን አስፍተው የሐረርጌንና ድሬዳዋን ከተሞች ለመያዝ ቢሞክሩም ከኢትዮጵያ ጦር ሰራዊት ጠንካራ መከላከልና መልሶ ማጥቃት ገጥሟቸው ለሽንፈትና እልቂት በቅተዋል። የደርግ መንግስትም የእናት ሀገር ጥሪን በማወጅና ታጠቅ ጦር ሰፈርን በማቋቋም ወረራውን የመቀልበስ ስትራቴጂ ነደፈ። ተማሪዎች፣ ሰራተኞች፣ ገበሬዎች፣ ሴቶችና ታዳጊ ወጣቶች ለእናት ሀገር ጥሪ ምላሽ በመስጠት ኢትዮጵያን ሊወር የመጣውን ጠላት ለመፋለም ከመደበኛው ጦር ሰራዊት ጎን ተሰለፉ። በ1969 የታጠቅ ማሰልጠኛ ጦር ሰፈር በአዲስ አበባ አስኮ አካባቢ አምቦ መሄጃ መንገድ ስጋ ሜዳ ተብሎ በሚጠራ ስፍራ ላይ ሲመሰረት የረጅም ዓመት ልምድ በነበራቸው ኢትዮጵያዊ መኮንኖች በኩባ ወታደራዊ አማካሪዎችና ከተለያዩ የሶሻሊስት ሀገሮች በመጡ መምህራን አማካኝነት ስልጠና ይሰጥ ነበር። ከ200 ሺህ እስከ 300 ሺህ የሚደርሱ ሚሊሻዎች በዚህ ወታደራዊ ማሰልጠኛ ካምፕ ሰልጥነዋል። ስልጠናውም መሰረታዊ ወታደራዊ ስልጠናዎችን፣ የጦር መሳሪያዎችን አጠቃቀም፣ ወታደራዊ ስነ ምግባርንና የፖለቲካ ትምህርትን ያካትት ነበር። ሰልጣኝ ሚሊሻዎችም ከመደበኛው ጦር ጎን ተሰልፈው በመዋጋት በጦሩ ዘንድ የነበረውን የሰው ኃይል እጥረት ለማቃለል ችለዋል። የህዝቡንም ሞራል አነቃቅተዋል። መደበኛው ጦር ሰራዊትም በዚህ የምስራቅ ጦርነት ትልቅ አስተዋጽኦ አበርክተዋል።
ከ20 የሚበልጡ መደበኛ ብርጌዶችና ዲቪዚዮኖች የእግረኛ መካናይዝድ እና አየር ኃይል በዚህ ወሳኝ ውጊያ ጠላትን በማደባየት ትልቅ የጀግንነት ስራ ሰርተዋል። በኢትዮጵያና ሶማሊያ መካከል በ1969 መገባደጃ ወራት ለረጅም ሳምንታት በሶቪየት ህብረት ሞስኮና በደቡብ የመን ኤደን የሰላም ድርድሮችን ቢካሄዱም ስምምነት ላይ ሊደረስ አልተቻለም። ሶማሊያ በወረራ የያዘችውን የምስራቅ ኢትዮጵያን ግዛቶች ለቃ ለመውጣት አሻፈረኝ በማለቷና ኢትዮጵያም ግዛቶቿን ለሶማሊያ አሳልፋ ለመስጠት ባለመስማማቷ ድርድሩ ውጤት አልባ ሆኖ ከሸፈና ሁለቱም ሀገራት ጦርነት ውስጥ ገቡ። የካራማራ ድል በመጋቢት 1969 በምስራቅ ኢትዮጵያ ጅጅጋ አካባቢ በምትገኝ ካራማራ በተሰኘች ስፍራ በተደረገ ከባድ ውጊያ የኢትዮጵያ ጦር በሶማሊያ ሰራዊት ላይ ድልን ተቀናጀ። የምድርና የአየር ኃይሎች በአንድነት ተቀናጅተው ዘመቻ መክፈታቸው በሶማሊያ ሰራዊት ላይ ከበባ መካሄዱና የሶማሊያ ጦር የሎጂስቲክ አቅርቦት መስመሩ እንዲዘጋ መደረጉ ለድሉ መገኘት አስተዋጽኦ አድርጓል። ድንቅ የመልሶ ማጥቃት ስትራቴጂ መቀየሱና ለሰራዊቱ የተሟላ ስንቅ ቀለብና የጦር መሳሪያ ተሟልቶ መቅረቡ ሌላው የድሉ መገኘት ምክንያት ነው። ከዚህ ድል በኋላ በተገኙ ሌሎች ተከታታይ ድሎች በሶማሊያ ጦር ተይዞ የነበሩ የጅጅጋ፣ ጎዴ፣ ቀብሪ ዳሃር፣ ደጋቡርና ሌሎችም ስፍራዎች ነፃ ሊወጡ ችለዋል። ጦርነቱ በሐምሌ 1969 ተጀምሮ በመጋቢት 1970 ተጠናቀቀ። ከ1967ቱ የኢትዮጵያ አብዮት በኋላ የአሜሪካ መንግስት ለኢትዮጵያ ሲሰጥ የነበረውን የጦር መሳሪያ ድጋፍ አቋረጠ። ኢትዮጵያ ወደ ሶሻሊስት ስርዓተ ማህበርነት መቀየሯ በሰብአዊ መብት ጥሰትና በቀይ ሽብር እልቂት በመወንጀሏና ቀዝቃዛው ጦርነትን ተከትሎ አሜሪካ በቀየሰችው አዲስ ስትራቴጂ ለኢትዮጵያ ትሰጥ የነበረውን ድጋፍ አቋረጠች። ኢትዮጵያ ከአሜሪካ የምታገኘው ድጋፍ ቢቋረጥባትም እንደ ቼኮስሎቫኪያ፣ ቡልጋሪያ፣ ሰሜን ኮሪያ፣ ሶቪየት ህብረትና ኩባ ያሉ ሶሻሊስት ሀገራት ከቀላል እስከ ከባድ የጦር መሳሪያዎችን በመስጠት ወታደራዊ አማካሪዎችን በመላክ የውጊያ ስልቶችን በመንደፍና ወታደራዊ ስልጠናን በመስጠት ባደረጉት ድጋፍ ኢትዮጵያውያን አመርቂ ድል ተቀናጅተዋል። ሶቪየት ህብረት ታንኮችን፣ ከባድ መሳሪያዎችን፣ ተዋጊ ሚግ አውሮፕላኖችን፣ የሎጂስቲክ አቅርቦቶችንና የወታደራዊ ምክር አገልግሎትን ስትሰጥ ኩባ ደግሞ 15,000 የሚደርሱ ወታደሮችን ወደ ኢትዮጵያ ልካ ከኢትዮጵያውያን ጎን ተሰልፈው እንዲዋጉ አድርጋለች። የኩባ መንግስትም ለኢትዮጵያ ታንኮችንና አየር መቃወሚያዎችን በእርዳታ መልክ ሰጥቷል። ጦርነቱ በሐምሌ 1969 ተጀምሮ በመጋቢት 1970 ዓ.ም 8 ወራትን ከፈጀ በኋላ በኢትዮጵያውያን አሸናፊነት ተጠናቀቀ። በዚህ ጦርነት ከኢትዮጵያውያን በኩል ከ30,000 እስከ 40,000 የሚደርሱ ወታደሮችና ሚሊሻዎች እንዲሁም ወደ 10,000 የሚጠጉ ሰላማዊ ሰዎች ሲሞቱ ከ50,000 የሚበልጡት ቆስለዋል። ከ30,000 የሚበልጡት ደግሞ ከቀያቸው ተፈናቅለዋል። ከሶማሌዎች በኩል ደግሞ ከ20,000 እስከ 25,000 የሚደርሱት ወታደሮች ሞተው እጅግ በርካታዎቹ ሲቆስሉ በሺ የሚቆጠሩት ደግሞ ተማርከዋል። በሚያዝያ 1970 በተደረሰ ይፋዊ ባልሆነ ሚስጥራዊ ስምምነት ጦርነቱ ሊቆም ችሏል። ይህ ጦርነት በሀገር ኢኮኖሚና ማህበራዊ እንቅስቃሴዎች ላይ ከባድ ጉዳት አድርሷል። ነዋሪዎችንም ከቀያቸው አፈናቅሏል። ደም የሚፈስላት እንጂ ሀገሬን ጭራ አይደፍራትም ጠላት። በሰሜኑ ግንባር የተደረጉ
ጦርነቶች። የደርግ መንግስት በወራሪው የሶማሊያ ጦር ላይ ድል ከተቀናጀ በኋላ በ1971 ዓመተ ምህረት የምስራቁ ድል በሰሜንም ይደገማል በሚል መፈክር ፊቱን ወደ ሰሜን ግንባር አዞረ። በዚህ ወቅት የሻዕቢያና ጀብሃ ተዋጊዎች አብዛኛውን የኤርትራን አካባቢዎች ተቆጣጥረው አስመራን ለመያዝ ተቃርበው ነበር። ለ10 ዓመታት በኤርትራ ሰፍኖ የቆየው የፌዴሬሽን አገዛዝ በ1954 ዓመተ ምህረት ሲፈርስና ኤርትራ ከኢትዮጵያ ጋር በቀጥታ ስትዋሃድ በርካታ የውህደት ተቃዋሚዎች በዚህ ተበሳጭተው በረሃ በመሰደድና በፖለቲካ ፓርቲ ደረጃ ተደራጅተው በመቋቋም የሽብር እንቅስቃሴዎችን ጀመሩ። በ1954 በሐሚድ ኢድሪስ አዋቴ ጀብሃ የተሰኘው ድርጅት ሲመሰረት በዚሁ 1954 ዓመተ ምህረት በኢሳያስ አፈወርቂ አማካኝነት ሻዕቢያ የተሰኘ ሌላ ድርጅት ተቋቋመ። ጀብሃ ደርግ ስልጣን ከመያዙ በፊት ወደ 20 ሺህ የሚጠጉ አባላት ቢኖሩትም ከደርግ በኋላ የአባላቶቹ ቁጥር ቀንሰውበታል። የዚህ ምክንያት ደግሞ ጀብሃ በሚከተለው የተሳሳተ ፖሊሲ ምክንያት አብዛኞቹ አባላቶች ባለመስማማታቸው። ሻዕቢያ ከደርግ በፊት ወደ 5000 የሚጠጉ አባላቶች የነበሩት ሲሆን ከደርግ በኋላ ግን ከ40 ሺህ በላይ አባላትን አፍርቷል። ደርግ በኤርትራ ነዋሪዎች ላይ በሚያካሄደው ግድያና አፈና በቀይ ሽብር ዘመቻ ወቅት የኤርትራ ነዋሪዎች የእልቂት ሰለባ በመሆናቸው ተደናግጠው ጫካ በመግባት ከሻዕቢያ ጋር ተቀላቅለው የአባላቱን ቁጥር አሳድገውለታል። ሻዕቢያና ጀብሃ ኤርትራ ከኢትዮጵያ እንድትገነጠል የሚፈልጉ ቢሆንም በአቋም ልዩነትና ኤርትራን በብቸኝነት በማስተዳደር ፍላጎታቸው ሳቢያ ሳይስማሙ በመቅረታቸው ሁለቱም ወደ መጋጨት አመሩ። በ1973 ዓመተ ምህረት ክረምት ወራቶች ላይ ሻዕቢያና ህወሓት ማለትም ህዝባዊ ወያኔ ሓርነት ትግራይ በህብረት ሆነው ጀብሃን ብትንትኑን አውጥተው ደመሰሱት። ጀብሃም ዳግም ማንሰራራት እንዳይችሉ ነው ጠፋ። እነዚህ የፖለቲካ አንጃዎች እንደ ሶሪያ፣ ኢራቅ፣ ሊቢያ፣ ሱዳን እና የመን ባሉ የአረብ ሀገራት ይደገፉ ነበር። የዚህ ምክንያቶች ደግሞ አረቦች ቀይ ባህር የነሱ ብቻ እንዲሆንና ኢትዮጵያ በቀይ ባህር ላይ ምንም አይነት ይዞታ እንዳይኖራት ስለሚፈልጉ ነው። ደርግ አስመራን ከከበባ ነፃ ለማውጣትና በሻዕቢያና ጀብሃ ኃይሎች እንዳትያዝ ለመከላከል በከፈተው ዘመቻ ድልን የተቀናጀ ሲሆን የሻዕቢያና ጀብሃ ኃይሎችን ከአስመራ ዙሪያ በማባረር አስመራን ከከበባ ነፃ ለማውጣትና ከናቅፋ በስተቀር ሌሎች የኤርትራ ስፍራዎችን ከሻዕቢያና ጀብሃ ኃይሎች ነፃ ሊያወጣ ችሏል። በሰሜኑ ጦርነት ከሻዕቢያና ጀብሃ ተዋጊዎች በኩል ከ50 ሺህ የሚበልጡ ተገድለው በርካቶች ቆስለው ተማርከዋል። ከደርግ ሰራዊት በኩል ደግሞ ከ100 ሺህ የሚበልጡት ተገድለው በርካቶች ቆስለዋል። አጥንት የሚከስከስ ደም የሚፈስላት እንጂ ሀገሬን ጭራ አይደፍራትም ጠላት። ደርግ የሰራቸው መልካምና ክፉ ነገሮች። መልካም ነገሮቹ ከ100 በላይ ፋብሪካዎችን ገንብቷል። የትምህርት ተቋማትን በመጠኑ አስፋፍቷል። ሆስፒታሎች፣ ክሊኒኮችና ጤና ጣቢያዎችን በመጠኑ ገንብቷል። የመሬት ማሻሻያ ፖሊሲዎችን ነድፎ ስራ ላይ አውሏል። ዘመናዊ የግብርና መሳሪያዎችን በጥቂቱም ቢሆን ገብተው ጥቅም ላይ እንዲውሉ አድርጓል። መጥፎ ነገሮቹን ያየን እንደሆነ በተቃዋሚዎች ላይ ግድያ፣ አፈናና እስራት ፈጽሟል። በቀይ ሽብር ዘመቻ ከ500 ሺህ የሚበልጡ ዜጎችን ገድሎ በ10 ሺህ የሚቆጠሩትን አስሯል፣ ለስደት ዳርጓል። አብዛኛው የአገዛዝ ዘመኑን በጦርነት በማሳለፉ የሀገሪቱ ኢኮኖሚ እንዲደቅ አድርጓል። ከ1967 እስከ 1970 ደርግ
የህዝብ ድጋፍ የነበረው ቢሆንም ከ1971 እስከ 1978 ድረስ ግን ከህዝብ የሚያገኘው ድጋፍ እየቀነሰበት መጣ። በተቃዋሚዎች ላይ ግድያ፣ አፈናና ጭቆና ማካሄዱና ፖለቲካዊ መብቶችን መገደቡ ለህዝብ ድጋፉ መቀነስ ምክንያት ሆኗል። ውድ የቻናላችን ተከታታዮች እስካሁን በቀረቡት ታሪካዊ ዘገባዎች እንደተደሰታችሁ ተስፋ እናደርጋለን። እስካሁን ሰብስክራይብ ያላደረጋችሁና በቀጣይ የምንለቃቸው ቪዲዮዎች እንዲደርሳችሁ ፍላጎት ካላችሁ የደወሏን ምልክት በመንካት ሰብስክራይብ አድርጉ። ላይክም አድርጉት። ሼር እያደረጋችሁም ለሌሎች አዳርሱት። በኮሜንት መስጫ ቦታ ላይ ሐሳብ አስተያየታችሁን ለግሱ። በቀጣይም ታሪካዊ ዘገባዎችን እጥር ምጥን ባለ ቀላል አቀራረብና በጥራት ለማቅረብ እንሞክራለን። እስካሁን ስለተመለከታችሁና ስላዳመጣችሁ እያመሰገንን በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልን። ደም የሚፈስላት ሀገሬን ጭራ አይደፍራትም ጠላት የሚከስከስ ደም የሚፈስላት ሀገሬን ጭራ አይደፍራትም ጠላት